ተቋማት ውስጥ የተሸገሸጉ ዘረኞች፣ ብሔርተኞች፣ ጥቅመኞች በብዛት አለ። እንደ መንግስት ፊት ነው አንዳንድ ጊዜ ኢቭን ልታወግዙም ልታወድሱም የምትወጡት። መንግስት ጋር ሄደን እየተለጠፍን ከሆነ ኖ በዚህ ጉዳይ የመንግስትን እሱን እስቲ ጨምሬ ልነግሮት ነበር። እዚህ ሀገር ያለው ፕሮፌሽን ችግሩ ምን መሰለ? የጥርስ ሐኪሙ ሄዶ የወገብ ሐኪም መሆን ይፈልጋል። የኛ እነሱ የሚለው ነገር እዚሁ ሃይማኖቱ አካባቢ ላይ የሚበረታ ነገር ይመስለኛል። ታፔል ላይ የተለጠፈለት ታርጋ የተሰጠው ኦሮማ ትግ እየተባለ የተለጠፈው ዋጋ የከፈለበት ቆርቆሮ ዋጋ የከፈለበት ሀገር ላይ ነው ያለው። መልስ በመስጠት ብቻ ድህነትና ጽድቅ መንግስተ ሰማያት የሚወረስ የሚመስላቸው ሰዎች አሉ። ለሆነው አካል ዘራፍ ብሎ በመቆጣት ሰባተኛ ሰማይ የደረሱና የአህዜ መንጦላይት የሆኑ የሚመስላቸው አባቶች ጋር ሊቃውንቱ ጋር ያለውን የምዝበራ ጉዳይ እንደ ሰላም ጠንቅ እዚህ ላይ አልተመለከቱትም። የትኛውም ሃይማኖት ተቋማት ውስጥ የአንድ ሃይማኖት ሰው በአጭር ጊዜ ተነስቶ የመክበር እድል አለ። ተፈለገ አምስቶ ሙዳይ ምጻት ገልብጦ በአንድ ቀን ልታገኘው ትችላለህ። የተሳደበውን ሰውዬ መልሶ መሳደብ እንደ ጽድቅ የሚቆጠርበትና የመንግስት ተለጣፊ ከሆነ ታዲያ በጎን እየተዋጋ መንግስት በጎንኛን እንደገና እንደ አማላጅ አፍ እንድንሆነ አረገን። 7 ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% የሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጎት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርቦሎታል። ምን ይሄ ብቻ! ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርቦንሎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903 000161 እንዲሁም በ0995 06 65 00 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ስሜነ ባይፈርስ ነኝ። ባይፈርስ ሚዲያ ስለ ነፃ ሀሳብ እንግዲህ ከእናንተ ጋር ከዚህ ሰዓት ጀምሮ በተከታታይነት በእናንተ ድጋፍና ሀሳብ ከእናንተ ጋር የሚቆይ ነው የሚሆነው። ሊቀ ትጉሃን ታካይ ታደለ ናቸው፣ ኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ። ስለዚህ ሰላም በበዛ ሃይማኖት ማህበረሰብ የሚል የምትመለከቱትን መጽሐፍ እነሆ ካሉን ጥቂት ወራቶች ተቆጥረዋል። እንግዲህ ይህን መጽሐፍ በተመለከተ ዛሬ ባይፈርስ ስለ ነፃ ሀሳብ በአውድማ ፕሮግራሙ ይህን መጽሐፍ የሚያበራይ ነው የሚሆነው። ስንዴውን ከእንክርዳዱ የሚለይ ይሆናል። እንግዲህ አንዳንድ ያልተዋጡልንን ነገሮች እንዴትና ለምን ብለን እንጠይቃለን። ወይም ደግሞ ግልጽ ያልሆኑትንም በተመሳሳይ በጉባኤው ስምና በመላው ተመልካቾቻችን ስም ከልብ ነው የማመሰግነው። እኔም አመሰግናለሁ ስሜነ። ስለዚህ መጽሐፍ በርካታ ነገሮች ማንሳት እንችላለን። በመጀመሪያ ደረጃ ግን ያው ሳናደንቅ የማናልፈው ሰላምን በራሱ አስቦ በዚህ ደረጃ ብዙ ነገሮችን አገላብጦ የተለያዩ ተሞክሮችን አዋዶ በዚህ መልክ ማቅረብ በጣም ተገቢና በተለይ ደግሞ የሃይማኖት ሰው ሲኮን የሚጠበቅ ስለሆነ በዚህ ደረጃ ላበረከቱት አስተዋጽኦ እውቅና መስጠት ተገቢ ነውና በጣም ደስ ብሎኛል። እኔም እንደዚሁ ለማመስገን ወዳለው። ወደ ጉዳያችን ስንመራ ግን በጣም እዚህ መጽሐፍ ላይ በብዙ መልኩ መከባበር፣ መቻቻል ወዘተርፈ የሚሉ ነገሮች ተጠቅሰዋል። ግን ደግሞ አሁንም በተለይ ይሄ የኔ የኛ እነሱ የሚለው ነገር እዚሁ ሃይማኖቱ አካባቢ ላይ የሚበረታ ነገር ይመስለኛል። ይሄ ጉባኤ እውነት በተለይ የተገለጸ አንድ እንትን አለ። ሁላችንም ለአንተ እንዲሆን የማትፈልገውን በሌላ ላይ እንዲደርስ አትፈልግ የሚለውን እንትን ወርቃማ ሕግ የሙጥኝ ብለን ነው ለዚህ የተሻገር ነው ብለው ስለ በሻሻው ጉዳይ ሲያነሱ በዛ መሰረት ተንትነው ነበርና ግን ወርቃማ ቃል ይሁን እንጂ በቃ ይሄ የኔ ከሚል ነገር አልወጣንም በአስተሳሰብ። ለምሳሌ የዚህ መጽሐፍ ላይ የጀርባ ገጽ ፕለር ብላ አስተያየት የሰጡ አካላት አሉ። ትልልቅ የሃይማኖት አባቶች ናቸው። ስለዚህ አሁን መጽሐፉን በተመለከተ ሀሳብ እንዲሰጡ ይጠበቃል። ግን ብፁዕነታቸው ደግሞ ፓትርያርኩ በልጃችን በሚል ነው የጀመሩት። ይህን መጽሐፍ
ሲጽፉ እርሶ እዚህ ቢሮ ላይ ሲቀመጡ የሁሉም ልጅ ሆነው ነው የሁሉም ሃይማኖት እና ኮንቴክስቱ የሳቸው እንደሱ እንዲህ አይነት ነገሮች ናቸው ሃይማኖት ውስጥ አሁንም የኛ ምናምን የሚል ነገር እንዴት ይታያል? እንግዲህ እንደ እይታ እንደ ሳቢያችን ነው የሚሆነው። የመጀመሪያው ኦፍ ኮርስ የኔ የኛ የነሱ የሚሉ ቋንቋዎች በዓለማዊው እና በዚህ በሴኩላር ዓለም ውስጥ የተለመዱ ናቸው። ግለሰብ አለ፣ ቡድን አለ፣ ማህበረሰብ አለ። እኛ የማህበረሰቡ አካል ነን። እኛነትን ማስፋት እንፈልጋለን። እኛ የሚለው ቃል እኔነት በእኛ ውስጥ አለ ብለን እናስባለን። ከሃይማኖቱ አስተምሮ ኮንቴክስትም ስንነሳ አግላይነትን የሚቃወም ነው። ኢንክሉሲቭ እንድንሆን አካታች፣ አሳታፊ፣ በአንተ ውስጥ ሌላውን ማየት የምትችልበትን በሌላ ውስጥ አንተን የምትመለከትበትን መነጽር መሆንን ወይንም ደግሞ የሚታይ መስታወት መሆንን ሌላውን የምታገኝበት እንዲሆን አበክሮ ይመክራል። ካስተምሮ ስንነሳ እንዳልከው ከግለሰብ ሊለያይ ይችላል። ምልከታ ነው። ስለዚህ ምልከታውን ነው አሁን እኛ ምንቃኛው። አስተምሮን ከምልከታ እንለያየው፣ ስሜትን ከአስተምሮ እንለያየው። ስሜቶች ያው አንተ ውስጥ የሚነግርህንና ከዛ የሚነግርህ ውስጥ የምታመነጨው እሳቤ ነው። ነገር ግን የምትኖረው ኑሮ ግን ህይወት መሆን አለበት ብለምና አስተምሮን ነው ብለን እናስባለን። አስተምሮ ጋር እንከን አለው ብዬ አላስብም። ትልቁ ችግር ሲመጣ ወደ ያንን ዲፋይን ወደምታደርግበት ሂደቱ ስትገባ ነው ያ እየተከሰተ የሚመጣው እና ቅድም እንደ ማሳያነት ያነሳኸው የኛ ልጃችን እንደሚለውን ነገር ሲታሰብ ለሁሉም ነው። ግን እኔ አሁን ኑሯችን በተጨባጭ አብዛኞቻችን በተለይ በዚህ ሰዓት ላይ ስሜቶቻችንን እየኖርን የሚመስል ነገር ነው የምናስተውለው። ኢቭን በጣም ተምረዋል በምንላቸው ሰዎች ዘንድ ሁሉ እንደሱ አይነት ነገር ስሜት የሚጋልበው ማህበረሰብ እየበዛ የመጣ ይመስለኛል እና ለመቆጣትም በጣም ቅርብ እየሆንን ነው። ስለዚህ ብዙዎች የመረዳት አቅማቸው እንደሱ አይመስሉትም ወይ ብዬ ነው። እንደዚህ አይነት ነገር ላይ በጣም መቆጠብና ማስተዋል አያስፈልግም ወይ? ስሜነ ምንድን ነው መሰለህ፣ እንዳመለካከታችን ነው የምልህ። እንደዚህ ነው ስሪታችን ይለያያል። አንተ የማህበረሰብ አካል ነህ፣ አንዱ አካል ነህ። ከዛ ውስጥ ስትወጣ የሚኖርህ ከዕለት ተዕለት እየተገራ የምትመጣበት ሁኔታዎች አሉ። የማንነት የተቀረስክበትን ማንነት እሱም መገንዘብ ያስፈልጋል። ኢትዮጵያ አባቶቻችን የኖሩበት ህይወት ላይፍ እና አሁን እኛ የምንኖርበት የትየሌሌ ነው። ይህንን ምንም መካድ የለብንም። እንደ አባቶቻችን ዛሬ እንኑር እንኳን ማለት ባንችል እንኳን ቢያንስ የሚያጠላላ እሱና እነሱ ወይንም እኛና እነዛ ምንልበት ምክንያቶች መጥፋት አለባቸው። ያለ ማጥበብ ነው እየሰራን ያለ ነው። ቅድም እንዳነሳው ይሄ ተቋምም ይሄ ጉባኤም ይሄ ነገሮች በኢንዲቪጁዋልስ ይኖራሉ፣ ግን ተቋማዊ አናደርግም። ይነስም ይብዛም ቁጥሩ ይስፋም ይለጠጥም አለ፣ ግን በዛ ልክ እምነት ተቋማት ወይንም በአስተምሮ አይደገፍም። እኛ ምንሞግተው ከአስተምሮ ተነስተን ነው። እኛ ምንሞግተው እኔ የተቋቋምኩበት ወይንም ደግሞ እኔ የምመራው ተቋም የሚሞግተው የራሳችንን የሆነ መመሪያ አለን፣ የራሳችን የሆነ ሬ አለን፣ የራሳችን የሆነ ዓላማ አለን፣ እቅድ አለን፣ ግብ አለን እና ተልእኮ አለን። ከዚህ ተልእኮ ከዚህ ዓላማ ተነስተን የጋራ ያደረግነው ነው። በነገራችን ላይ የአንድ ኢንዲቪጁዋልስ ቸርች ወይንም ሞስክ ወይንም ቤተሰብ አይደለም። የጋራ የሆነ አመለካከት ይዞ በጋራ የተቀረጸ የጋራ የሆነ ራዕይ አለን፣ ተልእኮ አለን፣ ግብ አለን። ከሱ ተነስተን ስንሄድ ግለሰቦች ጋር ሁሉ ጊዜ ችግሮች ይኖራሉ። ግለሰብ ስሜታዊ ልትሆን ትችላለህ። ከንግግርህም ከምትኖረውም ከምታደርገውም ፕራክቲካሊ መሬት ላይ ከምታደርገውም ሊኖር ይችላል። ነገር ግን ወደ አስተምሯችን እንመለስ። መጽሐፉ አንዱ የሚሞግተው እኮ እሱን ነው። ወደ አስተምሯችን በተለይ ደግሞ ከሰዋዊነት ለውጡት ደግሞ ወደ ሰውነታችን እንመለስ። ሰው እንሁን የሚል ቋንቋም አለው። ሰላምን ስንሰብክ መጀመሪያ ሰው መሆን አለብህ። ሰላምን ለማጽናት ሰው አልሆንም። እንደ ሰው መታየት አልተጀመርንም። ስለዚህ እናንተ መጀመሪያ እንደ ሰው እንተያይ። አማራነት ሌላ ነው፣ ጉራጌነት ሌላ ነው፣ ሀዲያነት ሌላ ነው፣ ኦርቶዶክስነት ሌላ ነው፣ ትግራይነት ሌላ ነው፣ ወይንም እስልምና ሌላ ነው።
ሰው ስትሆን ግን ሁሉንም በዛ ላይ በሰው ውስጥ ታካትተዋለህ። ስለዚህ ወደ ሰውነት ስትመለስ ሁሉንም የኛ የሚለውን ነገር የኔ የሚለውን ነገር ትተህ የኛ የሚለውን ነገር ታመጣዋለህ የሚል እዚህ ላይ እስቲ ሊቀ ትጉሃን አሁን በሁሉም ሃይማኖቶች ዘንድ ይሄ መከባበር፣ መቻቻል፣ ርህራሄ፣ ደግነት ወዘተርፈ ስምምነት ምናምን የሚሉት ነገሮች ገዢ ሀሳቦች ይመስሉኛል። ምንም ጥያቄ የለው። በዚያም ተባለ በዚህ ገዢ ሀሳብ ናቸው። ነገር ግን ደግሞ በሃይማኖቶች መካከል በእምነቶች መካከል የሚነሱ ግጭቶች የሚባሉ ነገሮች እንሰማለን። እዚያም እዚህ ሲራወጡ እንሰማለን ፊት ለፊት በሚመስል ግን በእርግጥ በኢትዮጵያ ተጨባጭ ሁኔታ በሃይማኖቶች መካከል ሽፋን ካልሆነ በስተቀር ግጭቶች ኖረው ያውቃሉ የሚል እምነት አላችሁ? እንደ ጉባኤም እንደ ግለሰብም ይህን መጽሐፍ በሚጽፉበት ጊዜም ብዙ ሪሰርቾች ሰርተው ያውቃሉና እንደው በጣም ስር ድረስ በሚሰሩት ሪሰርች ላይ ሃይማኖትን መሰረት አድርጎ በቃ በሃይማኖት የተነሳ ያ ስንሰማቸው የነበሩ ጠቦች ተፈጥረዋል ብለው የሚል እምነት አሉት? እኔ በግሌ የለኝም። ከመጣሁበትም ማህበረሰብ እንደገናም ደግሞ ካጠናዋቸውም ጥናት ተነስቼ እና ከተማርኩትም የትምህርት አስተምሮ ተነስቼ እንደ ግል ይሄ ይኖራል የሚል እምነት የለኝም። ነገር ግን በተቋም ውስጥ እንዳልኩት ግለሰቦች አሉ፣ በተቋም ውስጥ ቡድኖች አሉ። የቡድንም የግለሰብም ፍላጎቶች ግን ይኖራሉ። አሁን እሱን ነው ሰው አንዳንድ ጊዜ የሚቀላቀልበት ከሆነ ሰንበዴ ቤተ እምነት ውስጥ ስሜነ ካለ እዛ ውስጥ ስሜነ የሚረብሽ ከሆነ ስሜነ የሚያጠፋ ከሆነ ስሜነ ኤክስትሪዝም የሆነ በጣም የተለጠጠ አስተምሮን ማለት ሌላውን የማያቅፍ ሌላውን የማያካትት ሌላውን የሚያንቋሽሽ አይነት አስተምሮ የምትከተል ከሆነ አንተን ልትጠየቅ የሚገባው የሚል እምነት አለ። በግልም አለ፣ እንደ ተቋምም አለ። በሰሞኑም በቅርቡም እንዳየኸው አንድ ንግግር ሚሌኒየም ላይ አድርጌ ነበረ። ምንድነው ከብሽሽቅ እንዴት መውጣት አለብን? እንደ ተቋም ይዘነዋል ጉዳዩን። በዚህ አጋጣሚ ጉባኤው ቴክኒካል ቲም አቋቁሟል። በዚህ ጉዳይ ላይ ደጋግመንም መግለጫ አውጥተናል። ከየቤተ እምነቱ የመጡ ስኮላሮች ተወክለው መጥተው በዚህ ጉዳይ ላይ በደንብ አድርጎ አሰስመንት እንዲሰሩበት በኦርቶዶክስ ቤተክርስቲያን ካባ ውስጥ ተሸሽገው እስልምናን የሚያንቋሽሹ ወይንም ፕሮቴስታንቱን የሚያንቋሽሹ በፕሮቴስታንት ካባ ውስጥ ተሸሽገው ኦርቶዶክስን የሚያንቋሽሹ እስልምናን የሚያንቋሽሹ ወይንም በእስልምና ካባ ውስጥ እንደዚሁ ተመሳሳይ ሌሎችን ቤተ እምነት የሚያንቋሽሹ የሚሰድቡና ግጭት እንዲፈጠር የሚያደርጉ ግለሰብና ቡድኖችን የመለየት ስራ እንዲሰራ ስራ እየተሰራ ነው። ምናልባት በህግ እስከ ማስጠየቅም ድረስ ጠርቶ እስከ መምከር ድረስ እንደ ጥፋታቸው ሁኔታና አይነት ብዙሃኑን የሚያነሳሳና የሚያገዳድል አይነት ሁኔታዎች በዛም ልክ እየቀጠሉ ከሆነ ምናልባት ዳህፀ ልሳን ሊሆን ከሆነና ንስሐ የሚያስገባቸው ከሆነ በይቅርታና ሁለተኛ የታብስ ዳግመ እንደሚባለው ዳግመኛ ይህንን ነገር እንዳትፈጽሙ ብለን ህዝብ ውስጥ ሊያቃርን የሚችለውን ጉዳዮች ካሉ ከሀገር ማንም አይበልጥም፣ ከህዝብ ማንም አይበልጥም። ስለዚህ ያንን ለማድረግ በሃይማኖት ሽፋን ካና ካባ ማንንም መስደብ አይችልም የሚል አቋም አለን። ያንን ለማድረግ እየተሰራ ነው ያለው ስራ። ያንን መደገፍ ከህዝብ ይጠበቃል፣ ከመንግስትም ያስፈልጋል። ለምን መንግስት በሃይማኖት ጉዳይ አያገባኝም በሚል ዝም ብሎ ኮቴሽን ብቻ ሳይሆን ግጭትን የሚያመጡ ወንጀል የሚፈጽሙ ካሉ ደግሞ በህግ የማስጠየቅና የመጠየቅም ኃላፊነት እንዳለባቸው እቺን ጉዳይ አሁንም እንዲያፍታቱልኝ ፈልጌ ነው። መጽሐፍ ውስጥም ብዙ ጠብቄ ነበር። ተለመደ ደግሞ የአሁኑ አይነት ነገር በተለያዩ ሃይማኖቶች መካከል የሚመስል። ለዚህ ነው ግለሰብንና ቡድንን መለየት የሚባለው ነገር። አሁን አንዳንድ ግለሰቦች የሃይማኖታቸውን ውክልና እንኳን ሃይማኖቷ ፎርማሊ ደብዳቤ ጽፋ ባትሰጣቸውም በራሳቸው ጊዜ አለማምደው በሶሻል ሚዲያ እና በተለያየ መልኩ በቃ የዚያ እንወክለዋለን የሚሉት ሃይማኖት መሪ እስከ መምሰል የደረሱ በዚያ አይነት እሳቤ በተከታዮቻቸው ዘንድ የሚታዩ ግለሰቦች አሉ። ስለዚህ ወይም ቤተ እምነቶቹ ወጥተው እነዚህን ሰዎች እኛ አልወከልናቸውም ብለው የማድረግ የአሰራር ስርዓት መዘርጋት ነው ወይስ ምንድን ነው መፍትሄው? ግለሰቦች እኛን አይወክሉም እያሉ ማለፍ በራሱ ቅድም ያሉትን ጣጣ በጣም አምጥቶ ሲደራረብ አንድ እሱ። ሁለተኛ ኢቭን እንደዚህ አይነት ነገሮችን ተለማምደን እኮ አሁን አንዳንድ ጊዜ
የሆነ ሁላችንም ሶሻል ሚዲያ ላይ ወጥተን ሃይማኖት የተነካ ብለን ስናስብ አንዳንዶቹ በነገራችን ላይ የሆነ ጠቡን ፈልገውት ሳይሆን መልስ በመስጠት ብቻ ድህነትና ጽድቅ መንግስተ ሰማያት የሚወረስ የሚመስላቸው ሰዎች አሉ። ለሆነው አካል ዘራፍ ብሎ በመቆጣት ብዙ ነገሮችን አሁን የአደባባይ በዓላትም ላይ የምናያቸው አንዳንዶቹ አሁን በማመስገን ሙድ የሆነ መበሻሸቅ እንደዚህ በሁሉም ውስጥ እንደሱ አይነት የሚመስሉ ነገሮች እየተበራከቱና ሰዎች ይሄንን ነገር አጥፊነት ወይም ደግሞ ሌላ በሽታ መሆኑን ሳይሆን እያወቁ ያሉት የጽድቅ መንገድ ሁሉ እየመሰላቸው ያሉ አካላት አሉ እና እዚህ ላይ መስራት አይጠበቅባችሁም ወይ? ምንድን ነው መፍትሄው? ትክክል ነው። ይሄ በሁለት መንገድ ማየትና መውሰድ ያስፈልጋል ብዬ አምናለሁ። እንደ ተቋም እንደሚመራ አካልም ወደ ጥሩ መንገድ እየወሰደ ነው ብዬ አላስብም። በደንብ አይተው ከሆነ በሁለት መንገድ የምለው እነዚህ ሰዎች እነማን ናቸው? ባክሂስትሪያቸው በደንብ ማጥናት ያስፈልጋል። ብዙዎቹ አዳዲስ አማንያንን ባይ ናቸው። ማለትም ወይ ከኦርቶዶክስ ወደ ፕሮቴስታንት ሄዱ፣ ወይ ከፕሮቴስታንት ወደ እስልምና የመጡ፣ ወይ ከእስልምና ወደ ኦርቶዶክስ ሄዱ እና ብቻ ምንድን ነው ደርሰው ሰባተኛ ሰማይ የደረሱና የአህዜ መንጦላይት የሆኑ የሚመስላቸው አካላት ናቸው። ለዛ ጥብቅና ነባሮቹ አብዛኛው ጊዜ አታያቸውም። እዚህ ላይ ነዋሪዎቹ ወይንም ነባሮቹ ተቋማቱን መሰረትን ወይንም ደግሞ ከተቋማቱ ምስረታ ረዥም ዓመታትን አስቆጥራል የሚሉትን ብዙ ጊዜ አታገኛቸውም። ብሽሽቆቹ ያሉት በቅርብ ጊዜ በወራት ዕድሜ እንኳን የማይቆጠር ከዚህም ወደዛ ከዛም ወደዚህ ይህን ያህል መተናል። ፉክክሮቹ የቁጥር ሎጂክ ላይ አስተምሮ ላይ የተመሰረተ ሳይሆን ወይንም ደግሞ የሃይማኖት ክርክሮች በጥብቅ ዲሲፕሊን የሚመሩ ናቸው። ባይዘወይ ያውም ደግሞ ትልልቅ ኢሊቶች በዓለም አቀፍ መድረኮችም አሉ። የሃይማኖት ንግግሮቹ፣ ውይይቶቹ፣ ክርክሮቹ ምናምን ግን ለጸብ ለዱላ እና አንዱን ለማንቋሸሽ የሚያስኬዱ አይደሉም። ያ ደግሞ እንዴት መመራት አለበት የራሱ ዲሲፕሊን አለው። እናውቃለን። ጉባኤ ኤፌሶን፣ ጉባኤ ከልቄዶን፣ ጉባኤ የምንላቸው ሁሉ ከዚህ ጋር ተመሳሳይነት ያላቸው ጉባኤያት ናቸው። ሌላው የራሱን ጎራ ይዞ አይ በዚህኛው መስመር እኛ መሄድ አንችልም ብሎ የራሱን መስመር ይይዛል። ኢስተርን ኦርቶዶክስ፣ ዌስተርኖች፣ ሌሎችንም ብታያቸው እና ዞሮ ዞሮ ምን ልል ፈልጌ ነው የሃይማኖት ክርክር ዝም ብለ በግለሰብ ደረጃ በቡድኖች ደረጃ መምጣት የለበትም ብዬ አምናለሁ። መሆን ያለበት ምንድን ነው ዋናው እነዚህ ልሂቃን የሚባሉት የየቤተ እምነቱ ያሉ ልሂቃን እና በዛ ጉዳይ ላይ ደግሞ ስኮላሮቹ ተጨምረውበት ሊደረግ ይገባል። ከዛ ውጭ ግን ያለው እንዳልከው ብሽሽቆች ነው የሚሆኑት። ኦርቶዶክስን ለማናደድ፣ እስልምናን ለማናደድ፣ ወንጌላውያንን ለማናደድ የሚደረጉ ቤተ እምነቱ ብዙሃን ሚሊየንስ ከጀርባ ያለውን ሁሉ ማቁሰል ነው የሚሆነው። በተለይ አዳዲስ አማንያንን ከዚህኛው ወደዚኛው ከዛኛው ወደዚኛው መጣን የሚሉ አካላት ናቸው። ይህን ህዝብ በደንብ አድርጎ ማወቅ ነው። በጣም ይሄ በጥናት የተደገፈ ነው የምነግርህ። ሶሻል ሚዲያ ላይ ሂድ ምናምን የሚሄዱት እንትኖች አጠቃላይ እውነትም ለመጣበት ዓላማ ፈጣሪን በትክክል ተገልጦልኛል፣ ታይቶልኛል፣ በዚህ መስመር ሆኜ እድናለሁ ብሎ አይደለም። ሲጀመር እግዚአብሔር የብሽሽቅ አምላክ አይደለም። እስኪ እዚሁ ላይ እንዲጨምሩልኝ አንደኛ ጉባኤውን ወክለው እንደገናም እንደግል ለምሳሌ እርሶ ኦርቶዶክስ እንደመሆኑ እንትን ልበሉት። አሁን ቀደም ሲል ያነሳሉት አለ ብዙ ሰዎች የእኛም ጓደኞች ጭምር ለምሳሌ የሆነ አንድ ሰው ከሆነው ሃይማኖት አካል ነው ይመጣና ለምሳሌ ኦርቶዶክስ ጋር ተሳደበ እንበል። ስለዚህ አሁን አንድ ኮንሰፕት ያለ ይመስለኛል። የተሳደበውን ሰውዬ መልሶ መሳደብ እንደ ጽድቅ የሚቆጠርበትና በቃ የመንግስተ ሰማያት መግቢያ ቁልፉን እንደመያዝ የሚቆጥሩ አካላት እየተበራከቱ ነው። ይሄ ከባድ አይደለም ወይ? ወንጀልን በወንጀል አታርም፣ ስድብን በስድብ አትመልስም፣ የበለጠ ማስፋት ካልሆነ በስተቀር እሳትን በእሳት አታጠፋው። ተቃራኒውን ነው መጠቀም ያለብህ። ያንን ወይ ካልሆነ በስተቀር አይሆንም። አንዳንድ ጊዜ የሚታዩት ነገር የሆነ ሰንበዴ ወጥቶ ከተሳደበ ወይንም የሆነን ሃይማኖት ካንቋሸሸ ለዛ መልስ ለመስጠት ሌላ ማንቋሸሽን መጠቀም ብዙም ውሃ የሚቋጠር አይደለም። ዞሮ ዞሮ ግን አንድ መታወቅ ያለበት ሃይማኖት
በየትኛውም መንገድ ስህተትም ቢሆን መከበር አለበት የሚል እምነት አለኝ። መከበር አለበት የሚከብር ተከታዩን ነው የምታከብረው። አንደኛ ህገ መንግስቱም አንዱ አገራችን በእጃችን ባለው ህገ መንግስትም ቢሆን እንደው ተው ህገ እግዚአብሔርን ተውና ህገ መንግስትም እንኳን ቢሆን ማንም የፈለገውን ሃይማኖት የማመን የመከተል መብት አለው ነው የሚለው። ያንን ፕራክቲካሊ ያንን ነገር እንዲያከናውን ማድረግ አለብን። ለምን ይሄን ተከተልክ ተብሎ ግን ሊሰደብ አይገባም። ወይ ልታሳምነው ከፈለክ እንዳልከው በጣም ስሜታ የሆነ ሳይሆን በጣም ዲሲፕሊን እንደሆነ ያንን ነገር የራስን ሐሳብ እሱ ላይ ማስረጽ ከቻልክ እሰየው። ነገር ግን በኃይል ሐሳብህን ለማድረግ በመሰደብ፣ በማንቋሸሽ፣ በማዋረድ፣ አንገት በማስደፋት የምታመጣው ነገር ግን አይኖርም። ስለዚህ አብዛኛው ኢትዮጵያ ውስጥ ያለን እየተከተልን ያለ ነው። እንደውም በዓለም ላይ በጣም ሃይማኖታዊ ብሽሽቅ ውስጥ ካሉት ሀገራት ምናልባት ግንባር ቀደም እኛ ልንሆን እንችላለን፣ በተለይ በሶሻል ሚዲያ። ዞሮ ግን ሌሎቹ ከዚህ ብሽሽቅ ወጥተዋል፣ ሌላ ዓለሙ ነው ያሉት። እኛ ግን ገና ያለ ነው። አሁን ገና እዚህም እዛ የሚታዩት የኔ ሃይማኖት የኔ እንትን ምናምን፣ በስሜት የሚመለክ አምላክ የለም። ስለዚህ ወደዛ ነገር መመለስ እንዳለብን አንዱ ተቋማችን እንደ ጉባኤ እያስተማር ነው። ያው ማስተማር ነው የምትችለው። ሁለተኛው ደግሞ ከማስተማር ባለፈ ማይመለስ ከሆነ ህዝባዊ አደጋ የሚያደርስ ከሆነ በአንድ ክርስቲያንና በአንድ ሙስሊም፣ በአንድ ወንጌል አማኝና በአንድ ሙስሊም መካከል ግጭት ቢፈጠር ወይንም ወደ ሞት የሚያመራ ጉዳይ ቢገጠም በነዛ ጋር አይቆምም፣ ይሰፋል፣ ወደ ቡድን ይሆናል። ከቡድንም ያልፍና ማህበረሰብ ውስጥ ይሆናል። ከዛ የአገር ቀውስ ነው የሚሆነው። ስለዚህ ያንን የሃይማኖት ግጭት ለማምጣት በጣም ከባድ ነው። ስለዚህ ሃይማኖታዊ አስተምሮ ስለሌለው የትኛውም ሃይማኖት ሰላምን ነው የሚሰብከው፣ አብሮነትን ነው የሚሰብከው። እንዳልነው ስለ ወርቃማ ህግ እዛ ላይ መጽሐፌ ላይ የጻፍኩት አንድ ወርቃማ ህግን እንደ መነሻ ያደረግ ነው። ለአንተ እንዲደረግልህ ማትፈልገው ለሌላው አታድርግ፣ ለአንተ እንዲደረግልህ የምትፈልገው ለሌላው አድርግ ነው የሚለው። ያ ማለት ምንድን ነው? እንደውም እንደ ክርስትና አስተምሮ ቢቻላችሁ ውስጥ ከሁሉም ጋር ከሰው ልጆች ጋር ሁሉ በሰላም ኑሩ ነው የሚለው። ሁሉንም የሰው ልጅ ማለት የሚያምነው የማምነው ኤቲስቶምን ጨምሮ ነው። ከተፈጥሮ ጋር ሰላም መሆን አለብን እያለ እኮ ነው። ከፈጣሪ ጋር ሰላም መሆን አለብን፣ ከስነ ፍጥረት ጋር መታረቅ አለብን እያለ ነው። አጠገብ ያለ ወንድምህን በመግፋት በመግደል የምታመጣው ምንም አይነት የምትወርሰው ገነት መንግስተ ሰማያት የለም። ሰው ከገደልክ ገለሃል ነው የሚለው። ከአስርቱ ትእዛዛት አንዱ አትግደል ነው። ወንድምህን ጨርቃማ አትል አይደለ ወንጌል የሚለው። ወንድምህን ጨርቃማ ካልክ ገሃነም ፍርድ ይገባሃል የሚል ነው። ስለዚህ ወንድምህን በመስደብ ሃይማኖትህን ፕሮሞት ያረክ ሊመስል አይገባም። ለምሳሌ አሁን አንዳንዶች እናያቸዋለን ቤተክርስቲያን አስቀድሰው አይደለም ኪዳን አድርሰው የማያውቁ ምናልባትም በአመት ውስጥ ለንግስም ጭምር ደጃፏ ላይ ደርሰው የማያውቁ በእስልምናም ስናይ አንዳንዶቹ የአርብ ሶላትን ቀርቶ ለኢድ እንኳን እዛ መድረክ ላይ ተገኝተው የማያውቁ፣ በሌሎቹም በተመሳሳይ የሆነ የአደባባይ በዓለት በነሱ ብሶ ይታያል። ተገፋን፣ ተከለከልን ምናምን በሚል አይነት እንትን ነገሮችን ለማጋጋል እና እነዚህ ሰዎች እኔ በብዙ መልኩ ስረዳ አሁን አንዳንዶቹ በዛ ሽፋን ማትረፍ የሚፈልጉ ከጀርባ አሉ ሃይባዮች፣ ፖለቲከኞች ሊሆኑ ይችላሉ፣ ሌላ ጦሰኞች አሉ። ግን ይሄ ምስኪን አብዛኞቹ ጠም ውስጥ የምናያቸው ሰዎች የዛች ልጅ ያችን በማድረጉ በቃ መንግስተ ሰማያት እንደገባ ነው እሱ የሚያስበው። አሁን ከብዙዎቹ ጋር ሳወራ ለሱ ያ ነው ስሜቱ። ቤተክርስቲያንን ወይንም መስጂድን እስልምናን ዘወትር የሚያገለግሉ አንገታቸውን ደፍተው እውነት ለመናገር ዝቅ ብለው ታያቸዋለሁ። አዲስ ደግሞ ምናልባት ብቅ ያሉቱ አለንልሽ ይኸው መተናል። መምጣታቸው መጥፎ አይደለም፣ ጥሩ ነው። ከጫተራም ይምጣ ከየትኛውም አካባቢ ይምጣ ከመጠጥ ቤት ይምጣ ዞሮ ለሃይማኖቱ ያስፈልገዋል። ግን ከአባቶች እኛ እንብለጥ፣ እኛ አባቶችን እንምራ። እኔ ደጋግሜ እነግራለሁ። እኛ ያልመራ ነው ሲኖዶስ፣ እኛ ያልመራ ነው መጅሊስ፣ እኛ ያልመራ ነው እንትን በቃ ከኛ ወዲያ ለምን የሚሉ አካላት መስተካከል ይኖርባቸዋል። ተቋማቱ ታሪካዊ አመጣጥ የራሳቸው ይሆናል። ከነ ጉድለት ከነ ክፍተቶቻችን ቢሆን አባቶቻችንን ምናልባት ቀርቦ ማናገር፣ ሀሳብ በመስጠት መረጃ የማቀበል ሊኖር ይችላል። ችግር የለውም። ይሄ ካልሆነ የሚሉ አካሄዶች ግን ደርሶ ይሄ ተቀባይነት ወይም ቅቡልነት አለው ብዬ አላስብም።
በሁሉም በእስልምናም በፕሮቴስታንቱም አካባቢ ስትሄድ እንዲህ አይነት የሚመራው ተቋማቱን ፌስቡኮች ናቸው። የሶሻል ሚዲያው ነው የሚመራው። እነሱም ለዚህ ነገር እውነት ለመናገር እጅ የመስጠት ያህል የደረሱም ተቋማት አሉ። አሁን በተለያየ መልኩ ኢቫንጀሊካን ውስጥ ብትሄድ ብታየው፣ በእስልምናም ብትሄድ፣ በክርስትናም በኦርቶዶክስ አካባቢ ብትመለከት እንዲህ አይነት ነገር አዝማሚያዎች ነበሩ። በቃ ይሄንን ማያረጉ ከሆነ ክቡር ስራ አስኪያጅ፣ ይሄንን ማያረጉ ከሆነ ክቡር ሼህ ሀጂ፣ ይሄን ማያረጉ ከሆነ ክቡር እንትና እንዲህ እናረጋለን የሚሉ አሉ። ይሄ ህገ ወጥነት ነው። ምናልባት ደርሰህ ስትሄድ እንዳልከው ከጀርባው ተቋማቱን የመበጥበጥ የማጋጨት እና የአድሚኒስትሬሽኑን የሊደርሺፑን የመጠምዘዝ ስራም ሊሆን ይችላል እና እንዳልከው ትኩረት ሳቢዎች፣ እኔ አዲስ የምሰጣቸው ትኩረት ሳቢዎች፣ ወቅታዊ ትኩረት የሚስቡ ሰዎች አሉ እና ፎሎወርስን ጀማሪ ከሆኑ የሆነ ፎሎወር ለማግኘት እንደዚህ ለማግኘት ተከታይ ለማፍራት የሚደረጉ ነገሮች ስላሉ ዘመኑ ያው እንግዲህ ትኩረት የመሳብ ስለሆነ ያን አካሄድ ሊሆን ይችላል። እዚቹ ላይ ዝም ብሎ አንዳንድ እንትን ብለን አባቶች ያልመሩት የሚለውን ነገር ሲያነሱልኝ ምን ትዝ አለኝ። በተለይ እዚህ ትልልቅ የአድሚኒስትሬሽን ስራ ያለበት አካባቢ ላይ ያለው የዚህ የሙስናና የምዝበራ ብልሹ አሰራር በጣም ከባድ ነው። በየቤቱ ያለውን ነገሮች እኔም በራሴ ቤት ስለማውቀው፣ ስለዚህ እንደነዚህ አይነት አካላትም የሚሹት ነገር ባልተሳካ ጊዜ ያው ከጀርባ ሆነው የመበጥበጥ እድላቸውም ይሰፋልና እንዲህ አይነቱን ከዚህ ከብልሹ አሰራር ጋር ተያይዞ ዞሮ ዞሮ ጸቡ ተገፍቶ ምዕመናን ውስጥ ስለሆነ የሚገባው እሱን እንደ አንድ የሰላም ጠንቅና እንቅፋት ቆጥረው እዚህ ጋር ሃይማኖታዊ ቤት ውስጥ በራሱ አባቶች ጋር ሊቃውንቱ ጋር ያለውን የምዝበራ ጉዳይ እንደ ሰላም ጠንቅ እዚህ ላይ አልተመለከቱትም። ለምንድን ነው የዘነጉት? አንዳንድ በውስጥ አሰራር ጉዳዮች ውስጥ መጽሐፉ አይገባም፣ ብዙ አይዳስስም። በየቤቱ ተከድኖ ያደረ የራሱ ችግሮች ይኖራሉ። አደባባይ አፈንግጠውም ደግሞ የወጡ የአደባባይ ችግሮች አሉ። ዞሮ ዞሮ ምንድን ነው አሁንም እዛ ቦታ ላይ ያንን ለማስተካከል እንዳልኩ በመጽሐፍ ብቻ ሳይሆን የሚያስፈልገው ሲስተም ነው። በነገራችን ላይ ብዙ ጊዜ እኛም ቤትም እኔም ስመራውበት የነበረው ተቋምም ቢሆን የመጣውበት ቤተ እምነት ትልቁ ችግሩ የሲስተም ችግር ነው። የአድሚኒስትሬሽን ችግር ነው። የግለሰብ ችግር አይደለም። ግለሰብ የትኛውን ቦታ ላይ ብታስቀምጠው ሲስተሙ ኮራፕትድ ከሆነ ምንም ብታደርገው አይሰራም። ስለዚህ ለሌብነት የተጋለጠ ነው። ስለዚህ አባገሌ ወይንም ሸገሌ ወይንም ፓስተር ገሌ ይሄን አደረገ ከማለት ባለፈ ሲስተሙ ማስተካከልና መግራት ያስፈልጋል። ልቅ የሆነ ሲስተም ነው ኢትዮጵያ ውስጥ ያለ። የትኛውም ሃይማኖት ተቋማት ውስጥ የአንድ ሃይማኖት ሰው በአጭር ጊዜ ተነስቶ የመክበር እድል አለው። ለምን? ሲስተሙ ምንም ሳይለፋም ሳይደክምም ምንም ሳይልም ተፈለገ አምስቶ ሙዳይ ምጽአት ገልብጦ በአንድ ቀን ልታገኘው ትችላለህ። ከየት አመጣ፣ እንዴት አመጣ፣ ለምን አመጣ የሚል የሚያስጠይቅ ሁኔታ ምንም አይነት እንትኖች ግራውንዶች የለውም። በቃ ስለዚህ ከዚህኛው ተቋም ወይ ከዚህኛው ደብር ከተነቃበት ሌላኛው ደብር ነው የምታሸጋገረው። 7 ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% የሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጎት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርቦሎታል። ምን ይሄ ብቻ! ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርቦንሎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 65 00 ይደውሉ። ቴምር ፕሮፐርቲስ። አንዱ ይሄ ተቋሙን ወይም እናንተን የምትመሩትን ጉባኤ ብቻ ነው የሚገልጸው ወይስ በግል ደግሞ ወደ የሃይማኖታችሁ ስትመለሱ? በነገራችን ላይ እርስዎ የዚህ ጉባኤ ጠቅላይ ዋና ጸሐፊ ሆነው ሲያገለግሉ በተቻለ መጠን የመጡበት የእርስዎ እናት ድርጅት የተሻለ ገጽታ ኖሮት ሲመለከቱ በተሻለ ኮንፊደንስ እና ብቃት እዚህ ጋር የመስራት እድሎ ይሰፋል። ስለዚህ እሱ ጋር
አንዳንድ አስተያየቶችንም መስጠት ይኖርቦታል ብዬ ስለማስብ ነውና ለምሳሌ አንድ ያነሱታል እና ስለ ሰላም ሲባል አባቶችንም ምዕመናኑንም ነው እንግዲህ በእውነት ወይስ በንዑስ ማንነታችሁ ነው የምትቆሙት? በፍትህ ወይስ በአድሏዊነታችሁ ነው? በፍቅር ወይስ በጥላቻችሁ? በስሜቶቻችሁ ነው ወይስ በቅዱሳት መጽሐፍቶቻችሁ የሚል ነገር አለና ወረድ ስንል በንዑስ ማንነት የተደራጀ አካል በየአብያተ ክርስቲያኑም ሆነ የአምልኮ ተቋማት አድሏዊነትም በተመሳሳይ የስራ ቅጥሩ ምናምኑም በተመሳሳይ ነው የሚሆነውና እንዲህ አይነቱ ሁኔታ በራሱ እንደዚህ የአባቶች የሞራል የበላይነት የሚለው በበይነ ሃይማኖት አስተምሮ ውስጥ አባቶች የስልጣናቸውን የሞራል የበላይነት ተጠቅመው ምናምን እያሉ እንዲህ የዘረዘሯቸው ነገሮች አሉ። በጊዜ ሂደት በየቦታቸው ላይ የሚታዩትኝ አድሏዊነቶችና ከንዑስ ማንነት ጋር የተያዙ ቡድንተኝነቶች እነዚህ አካላት ወይም ለሰላም መፍትሄ ይሆናሉ ተብለው እርሱ የሚያስቧቸውና እዚህ መጽሐፎት ላይ የሚጠቅሷቸው ትልልቅ የሃይማኖት አባቶች ያለመደመጥ እየተናቁ የመሄድ እድላቸው እየሰፋ የመጣው ስለዚህ ነው እና በደንብ ሊታይ በየውስጡም ገብተው ሊያዩት አይገባም ወይ? ወይስ ወደፊት ምን አስባለሁ? ገብቶኛል። መጀመሪያ ስሜን ያነሳው ወርድ ለእኔ ከ18 ዓመት በፊት ይህንን መጽሐፍ እንድጽፍ ያነሳሳኝ መቅደመ ምክንያት ነው። ከምን ጋር ነው የምትቆመው ብላ ሰላም ስለጠየቀችኝ ከሰላም ጋር ያው መጽሐፉን ስታነብ ይገባል። አንተ ስላነበብክ ነው የገባው። ምናልባት ለአድማጭ ተመልካቾቻችን ዋናው ዓላማ ምንድን ነው የሚለውን ስንል ከምን ጋር ነው የምትቆመው የሚል ጥያቄ ውስጥ የጠየቀኝ ስለነበረ ነው። ስለዚህ እንዳልከው ከማን ጋር ነው? ለእውነት ነው ወይስ ለንዑስ ማንነት? ለፍትህ ነው ወይስ ለአድሏዊነት? ለፍቅር ነው ወይስ ለጥላቻ? ወይንም ደግሞ በፍቅር በጥላቻ ውስጥ ያሉትን ነገር አሉ። ለቅዱሳት መጽሐፍቶቻችን ለሚሉ አስተምሯቾች መነሻችን ነው ወይስ ለስሜቶቻችን ነው? ምንድን ነው? እሱን መመለስ አስፈለጉት። መጀመሪያ ጠየቀችሁት፣ ሰላም መለሱና መልሶት እንግዲህ ያ ፖዘቲቭ ሆነ። አሁን ደግሞ ውስጡ ሲኖሩና ሲመሩት ይሄ ነገሮች እንደሚንጸባረቁ እያየን ነው። በግለሰብ ውስጥ ቅድም እንዳልኩ ነው። አሁን በደንብ አድርገን እሱን በደንብ ካለያየ ነው በእያንዳንዳችን ግለሰብ ውስጥ ምልከታችን ይለያያል። ያማ ካልሆነ አንድ ሰውነታችን ይጠፋል። ስለዚህ ይሄ በተለይ ጎጠኝነት፣ ዘረኝነት፣ ንዑስ ማንነት እናሳምረው እናቆለጳጵሰው ካላል በእነዚህ ውስጥ የተመረዝን አካላት ስንኖር ይህንን ፐርፐዝ ለምንድን ነው የሚጠቀሙት እነዚህ አካላት ካል ለምንም ለጥቅም ነው። የመጀመሪያው ወይ ለስልጣን ነው ወይ ለፖለቲካ ዓላማ ፍጆታ ነው ወይ ለጥቅምና ለጥቅም ነው። በነገራችን ላይ ፖለቲካ ግቡ መጨረሻ ስትሄድ ጥቅም ነው፣ እዛ ጋም ስትመጣ ጥቅም ነው። ስለዚህ ጥቅምን መሸሸጊያ ለማድረግ ግን ዞሮ ዞሮ ምንድን ነው የሆነ ንዑስ ማንነትን ትፈልጋለህ እና ወደዛ ውስጥ ትሸሸጋለህ። ከዛ ሽሸጋ ውስጥ ግን አንተን ስታወጣ ከእውነት ጋር ልቆም ስትል ብዙ ጉዳዮቻችንን ጥቅምንም ጭምር ታጣለህ፣ አንተነትንም ጭምር ታጣለህ። ለእውነት ለፍትህ ስትቆም አንዱን የምከተለውን ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻውን ከእውነት ጋር ለፍርድ አደባባይ ተጋፈጠ፣ ከእውነት ጋር ተጋፈጠ። ስለዚህ ያንን መሪር ሞትን እስከ መቅመስ ድረስ ደረሰ። የመጣበት ዋና ዓላማ ስለሆነ አለስ አይ ሞት ይቅርብኝ፣ ስለዚህ በዚህ መንገድ ልሂድ፣ በዚህ መንገድ ላምልጥ ቢል ኖሮ ምናልባትም ይሄ ሁሉ ቢሊዮን ተከታይ ላያገኝ ይችላል። ምንም አምላክ ነው ጌታ ነው ምንለው ከእውነት ጋር ዛሬም ለሚቆም ከፍትህ ጋር ለሚቆም ድምፅ ካጡት ጋር ድምፅ ሆኖ ለሚቆም ያ ብቻውንም ቢሆን እንኳን አሸናፊ ነው ብቻውን። እና ከዚህ አንስተን ነው በተለይ ተቋማት ውስጥ እኔ እንደውም ከመንግስት ተቋማት ይልቅ ይቅርታ አድርግልኝና ስሜነ የእምነት ተቋማት ውስጥ የተሸገሸጉ ዘረኞች፣ ብሔርተኞች፣ ጥቅመኞች በብዛት አለ። ይሄ ቢጠራ ኖሮ አገር አሁን የደረሰችበትን ነገር ይሄንን አንዱ መሞግተው በዚህ ውስጥ ነው። አገር ለደረሰችበት ኪሳራ በአንድም በሌላም ተጠያቂው እኛ ነን የሚል ድምዳሜ አለን። ትውልድ ለመፍረስ ጥያቄ በመፍረሱ ተጠያቂው አንዱ እኛ ነን። ሃይማኖት ተቋማት እያለ እንዴት ትውልድ ይፈርሳል? ትውልድ መፍረስ ማለት ምን ማለት ነው?
ምናልባትም ወደፊት ሌላ አንድ መጽሐፍ የሚያጽፈኝ ነው። የፈረሰ ትውልድ ይዘን እየተጓዝን ያለ ነው። መንገድ የሚዘጋ ፋብሪካ የሚያነድ ወንድሙን በጠራራ ፀሐይ ከነህይወቱ ቤንዚን አርከፍክፎ የሚያቃጥል በማንነቱ ብቻ የሚያፈናቅል እንኳን ሰው አይደለም ታፔላ የተለጠፈለት ታርጋ የተሰጠው ኦሮማ ትግ እየተባለ የተለጠፈው ዋጋ የከፈለበት ቆርቆሮ ዋጋ የከፈለበት ሀገር ላይ ነው ያለ ነው። ስለዚህ አንገት የሚያስደፋ እንጂ የሚያስኮራ አይደለም የሚል እምነት አለን። ስለዚህ ከዚህ ንዑስ ማንነት እንዴት እንውጣ? እዚህ ቦታ ላይ ያለውን እንትን ትንሽ ጨመር አድርገው እንዲያብራሩት ሌላ ማነሳሉት። በተለይ ወደ መጨረሻው አካባቢ የዚህ የተቋሙን የጉባኤውን ተልዕኮና ዓላማ በዘረዝሩበት ላይ ያን ሁሉ የእናንተን ጥረት የዚህ የጉባኤውን ጥረት የሚሰማ ቢኖር ኖሮ ይሄ ሁሉ ደም አፋሳሽ ግጭት አይከሰትም ነበር የሚል ነገር አስቀምጠዋልና ምናልባት እኮ ለዚህም ነው እናንተ እንግዲህ ያው ዞሮ ዞሮ በእናንተ ውስጥ እኛ የምንመለከተው ምዕመናኖቹ በየአጥቢያችን ያሉትን አባቶቻችንን ነው። ስለዚህ እናንተ በቴሌቪዥን ወጥታችሁ ስትናገሩና ያን ጥሪ ያን መልእክት ስታስተላልፉ ኢሚዲየትሊ እኛ ጭንቅላት ውስጥ ያሉት እነዚህ በሁሉም የእምነት ተከታዮች ዘንድ በየደረጃቸው ያሉ መሪዎቻቸውን ነው የሚያስቡት። እነዚህ አካላት ደግሞ እናንተ ያን መልእክት ከማስተላለፋችሁ አስቀድሞ በየንዑስ ማንነታቸው ገብተው ሲፈተፍቱ ያ ምዕመን አስተውሏቸዋል። እንዴት ይስሟችሁ? ይሄ ነው ውጤቱ። እንደዚህ የሚያደርግባችሁ ጥረታችሁን የሚያሰናክሉ አካላት በየአድባራቱና በየእንትኑ ስለሆነ ያሉት መጀመሪያ እዛ ጋ የሆነ ነገር ማድረግ አይጠበቅባችሁም። የምትደመጠው እኮ አንተ አታድርጉ ብለህ የምታደርገው አንተ አለማድረግህን ስታረጋግጥ ነው። አትስረቁ ማለት ሌባ ሳትሆን ስትቀር ነው። አትዘሙት የምትለው አንተ ከዝሙት ከሴሰኝነት ነፃ ስትሆን ነው። ያለዛ ይህንን ቋንቋ መጠቀም የለብህም። ስለዚህ ሀገራዊነት ስሜት የሚኖር መጀመሪያ አንተ ከጎጠኝነት ስትወጣ ነው። የመደመጥ ያለን አሁን ስታተስ እየወረደ ነው ማለት ጨርሶ የጠፋ ነው ማለት አይደለም። ከነበረው ግን አባቶች እንደነ አቡነ ጴጥሮስ እኮ ተነስተው እቺ ምድር አትገዛ ሲሉ እኮ ሁሉም እሺ ብሎ አልገዛም ያለበት ምድር ላይ ነው ያለ ነው። በአድዋ ጦርነት ጊዜ ነበረው እና አባቶች ይደምጣሉ። አዎ ኦፍኮርስ። ነገር ግን ክፍተቶች አሉባቸው። አዎ ክፍተቶች አሉብን። ያንን ክፍተት እንዴት ነው የምንዘጋ? አንደኛ ወደ ሁለንተና አገልግሎት እንምጣ። ሁለንተና ሰው በመሆኑ ሰውን እናገልግለው። ኦሮሚያ አካባቢ እሳት ሲነድ ዝም ብለህ እየተመለከትክ ሶማሌ ክልል የሆነ ነገር ሲገጥም የምትጮህ ከሆነ ሰው አይደለም፣ ሰዋዊም አይደለም። ሶማሌውም ያለው ያንተ ወገን ነው። ኦሮሚያም ያለ አንተ ወገን ነው። አማራም ያለው አንተ ወገን ነው። ትግራይም ያለ ቤኒሻንጉልም ያለ አንተ ወገን ነው። ሰው ነው። ስለዚህ ወደ ሰውነት እንምጣ የምንለው እኮ አንዱ ሀሳብ ይሄ ነው። ስለዚህ ያ ባልሆነበት ሁኔታ ሰው እየወረደ የሚዘግጥ ከሆነ የመደመጥ ያለው ሰው ላይ ያለውን ነገር ቅቡልነቱን እያጣ ይመጣል። ስለዚህ አባቶች ወደ ቅቡልነት ለመምጣት ያለብንን ክፍተት በር ዘግተን ብዙ ጊዜ እየተመካከር ነው። ብዙ ጊዜ ምናልባትም ዱላ ቀረሽ ውይይቶችም ይኖሩናል እንደ ተቋም። ስለዚህ ከዛ ነገር ውስጥ እንዴት እንውጣ? አንዳንዴም አልፎ እኮ ህዝቡም እዛዛዛም ይላል። ሁሉም አብዛኛውኛ ላይቭ ስለማናስተላልፍ ይሆናል እንጂ የእኛን ጉባኤ በእያንዳንዱ እንቅስቃሴ ውስጥ ማን ምን ጋር ክፍተት አለበት ብለን እኮ የምንገማገምበትም ሂደት አለ። አንዱ እሱ ሆኖ ግን የምንመራው ተቋም ነው፣ ህዝብ ነው። ሚሊየንስ ከጀርባ አለ። ከአንድ መሪ ጀርባ ሚሊየንሶች አሉ። ከአንድ ኃላፊ ጀርባ ሚሊዮኖች አሉ። ስለዚህ ያንን ጠብቀን ሀገር የምትባል ደግሞ አለች ማትተካ። ሀገር ከፈረሰች ማናችንም እምነት የሚባል የለም። አሐዱ አብ ቅዱስን ብለህ መቀደስ አትችልም። አላሁ አክበርን ብለህ አዛን መውጣት አትችልም። ቸርችማ ሄጄ አምልኮ መፈጸም አልችልም። መጀመሪያ ሀገር የምትባል ነገር ትኑረን። ስለዚህ በሀገር ነው፣ ብሽሽቁም በሀገር ነው፣ ሀገር ሲኖር ነው። ስድድቡም ሀገር ሲኖር ነው። ሀገር በሌለበት ሁኔታ እንዴት አንተ ሀገር ፈርሶ አንተ እኔ ብቻ እኖራለሁ ትላለህ? መጀመሪያ በጋራ ወደሚያስኖረን ጉዳይ ወደ ጋራ ጉዳያችን እንምጣ ነው። ይሄ ተቋም ወደድንም ጠላንም ስሜነ ከነ ክፍተቶቹም ለሀገር ይጠቅማል። መንግስት ፈለገ አልፈለገው፣
ህዝብ ፈለገ አልፈለገውም ይሄ ተቋም ለጋራ ጉዳይ ይጠቅማል። መጥቀሙ ላይ ካወራን ምንድናቸው ያሉት ተግዳሮቶቹ? ምንድነው ያለው ክፍተቶቹ? ክፍተቶችና ተግዳሮቶች ላይ ነው መንግስት ጋር ሄደን እየተለጠፍን ከሆነ ነው በዚህ ጉዳይ መንግስትን እሱን እስቲ ጨምሬ ልነግሮት ነበር። አንዱ እዚህ መጽሐፉት ላይም የተጠቀሰው ነገር የዚህ ተቋም የጉባኤው አንዱ ተግዳሮትና እንደ ፈተና ያሰቡት በማህበረሰቡ ዘንድ ያለው መረዳት ወይም በአንዳንዶች ብለው ይግለጹት ለጊዜው ብዘነጋውም ያርሙኛል የመንግስት ምንድነው ተለጣፊ ናቸው ምናምን ይሉናል አይነት ነገርና አንዳንድ ጊዜ ግን ቢሏችሁ ይገርማል ወይ ሊያስብሉኝ ከሚችሉ አንድ ነገር ብቻ ነው ላንሳ። ለምሳሌ እናንተ ደግነትን ለማወደስ በቀዳሚነት ፊት ለፊት መገኘት ካለባችሁ እናንተ ናችሁ። ክፋትንም ለማውገስ ተንኮልን ኃጢአትን ለመጽየፍም ለመገሰጽም ግንባር ቀደም ተልእኮና ሚና ኖሯችሁ አደባባይ መታየት የሚገባችሁ እናንተ ናችሁ ነበራችሁ ወይም ተልኳችሁ ያን ነው የሰጣችሁ። ግን እንደ መንግስት ፊት ነው አንዳንድ ጊዜ ኢቭን ልታወግዙም ልታወድሱም የምትወጡት። ስለዚህ የመንግስትን ፊት እየሰጣችሁ ነው ብታርሙም በሚል የሚከራከሯችሁን ነው ምሎት እና ብዙ ጊዜ አሁን ሰላምን በተመለከተና የሆነ ብልጽግናን ደስታን የሆነ ድልን በሚመለከት ልክ እንደዚሁ እውቅና ምስጋና እንደመስጠት በሌላውም ላይ በተመሳሳይ እንደውም ቅርብ ጊዜ የሆኑ አካላት በኋላ መጣችሁ መሰለኝ እንጂ በጣም ዘግይታችሁ ነው ተብሎ እንደውም ምሳሌ ሲያረጉባችሁ የነበረው እዚህ ምንድነው የመን በረሃ እንትን ላይ የሰጠሙትን ሰዎች ላይ እነሱን እንኳን ያንን ለማዘን እንኳን በጣም እየተባለ ስትወቀሱ ነበር። እንግዲህ ሰምተው ከሆነ የመጀመሪያው የተሳሳተ እሳቤ ነው ብዬ ወስዳለሁ። ማለት የመንግስት ተለጣፊ ነው የሚለውን ቋንቋ ሳይሆን ከመንግስት ጋር በትብብር ይሰራሉ ቢባል በዛ ቋንቋ ቢስተካከል ጥሩ ነው። መንግስት አልባ ሀገር የተበታተነ ህዝብ ማለት ነው። ስለዚህ እሱ ላይ ምንም አይነት ዳውት ሊኖረን አይገባም። ነገር ግን የመንግስት ዓላማ ብቻ አስፈጻሚዎች ናቸው ተብሎ መወሰድ የለበትም። እኛ ከመንግስት ጋር የምንሰራባቸው አንዱ ትልቁ ስራ ሰላማዊ ነው፣ የሰላም ነው። በመንግስትና በህዝብ መካከል የሚዲዬሽን ስራ ነው የምንሰራ። ድልድይ ነን፣ ሃይማኖት ተቋማት ነን። ኢቭን ኢፍ እንኳን መንግስታዊ ፌላሪቲ ቢያጋጥም በህዝብ መካከል ቆሞ ህዝብን የሚያረጋጋ ተቋም ይህ እንደዚህ አይነት ተቋም ናቸው። እንደዚህ አይነት በህዝብ ዘንድ አመኔታ የተጣለባቸው ተቋማት የእምነት ተቋማቶች ናቸው። ሰው የሆነ ነገር በኮቪድ አይተሃል፣ ሩጦ የሚሸሸገው ቤተ እምነቶች ጋር ነው። የሆነ ነገር ተስፋ ሲያጣ ሄዶ የሚያለቅሰው የሚያነባው በጨለማ ሳይቀር የሚገሰግሰው እኮ የእምነት ተቋማት ቤት ነው። የትኛውም ዓለም የለም። እና ይህ ተቋም ደግሞ ኒውትራሊቲን ጠብቆ ዘመን ተሻጋሪ ሆኖ መሻገር አለበት። ብዙ ስርዓቶች ይመጣሉ ያልፋሉ። እምነት ተቋማት ግን ከ3000 ዘመን በላይ ኢትዮጵያ ውስጥ እኮ ያስቆጠሩ እድሜ ያላቸው እምነት ተቋማት አሉ። ከ3000 እምነት ተቋማቱ በራሳቸው ክፍተት ቢኖርባቸው በየራሳችን የተወሰነ ውሱንነት ሊኖርብን ይችላል። ነገር ግን የፖለቲካ እና የመንግስት ጉዳይ አስፈጻሚዎች አይደለንም። ይሄን አረጋግጬ የምናገረው አንዳንድ ጊዜ እኮ ተጣርሶ የሚያጋጥመው አንዳንድ መግለጫ እናወጣለን እኮ። ለምሳሌ መንግስትን ቻሌንጅ አድርገን እውነታው እንዲነገር ነው ማሳያው። አንዱ እኛ መንግስት ሚሊዮንን ብቻ ማናረግ ሰዎች መሆናችንን በግብረ ሰዶም ለምሳሌ እንደዛ አይነት ፍርሚያ ተፈርመዋል ተብሏል። ስለዚህ ይህን ነገር ለህዝብ ግልጽ አድርግ ብለን እኮ የሞገት ነው መንግስትን እኛ ነን። ምንም ነገር እንደሌለ በኋላ ማረጋገጫ ቢሰጠንም እስከዚህ ድረስ በግብረ ሰዶም የእምነት ተቋማት ያለንን አቋም ከመንግስት ጋር ይሄ ነው ብለን በግልጽ ተሟግተናል። ሁለተኛው የሰሜን ጦርነት በሚካሄድበት ጊዜ መቆም አለበት ብሎ ብቸኛ የሞገተው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የመጀመሪያውን ጦርነት በኋላ ላይ ፒስፉል ቢጠናቀቅም በፕሪቶሪያ ስምምነት ቢጠናቀቅም መጀመሪያ ቀድሞ ሲያሸማግል 6 ጊዜ የተመላለሰው ይሄ ጉባኤ ነው። የሃይማኖት ተቋማት ናቸው። ጦርነት አያስፈልግም፣ መገዳደል አያስፈልግም፣ ሀብት መውደም አያስፈልግም፣ በር ዘግታችሁ ተወያዩ፣ ተነጋገሩ ያለው ይሄ ተቋም ነው። የመንግስት ተለጣፊ ከሆነ ታዲያ በጎን እየተዋጋ መንግስት በጎን እኛን እንደገና እንደ አማላጅ አፍ እንድንሆነ አያረገንም። እስከዚህ ድረስ የእኛ ኒውትራሊቲ ጠብቀን የምንንቀሳቀስ ተቋማት ነን። እንደተባለው አንዳንድ ጊዜ እኛ ሶሻል ሚዲያ ይሄንን በሉ ሲለን እኛ ቁራ አይደለን፣ ዝም ብለን የምንል አይደለም።
ለምሳሌ የሆነ ቦታ ላይ ሰው ህይወት ሊጠፋ ይችላል፣ ቤተ እምነቶች ሊቃጠሉ ይችላሉ። የጉዳቱን መጠንና ልክ ማየት ማጥናት፣ ደግሞም ለህዝብ ትክክለኛውን እውነታውን ሪፖርት ማድረግ ያስፈልጋል። አንዳንዴ የምንዘገኘው ማጥናት ስላለብን ነው። እኛ ፌስቡክ ላይ ያለውን ወስደን መተን ለህዝብ ማቅረብ የለብንም። ኢትዮጵያ ሃይማኖት ተቋማት ጉባኤ ይሄን አለ እንድንባል አይደለም። በትክክል ይሄ የተባለው መረጃ ትክክል ነው ወይ ክሮስ ቼክ ማድረግ አለብን። መሬት ላይ ምንድን ነው ያለው? አንዳንዱ እኮ ዝም ብሎ ወንድምና ወንድም ዝም ብሎ በተጣሉት ይሄ ተቋማችሁ የኮሚኒኬሽን ክፍል አለው አይደል? ሁሉም የተደራጀ አለው። የሰላም ግንባታ ማዕከል አለው፣ የፒስ ኮሚቴ አለው፣ የወጣቶችና የሴቶች ለሰላም ማዕከል አለን። በራሳችን አደረጃጀት ደግሞ ክልሎች አሉን፣ ዞኖች አሉን፣ ወረዳዎች አሉን። የራሳችን መዋቅር ወረዳ ላይ ምን አለ? እውነት ሙስሊምና ክርስቲያን ቀደም ሲል ያሉኝን ጉዳዮች ለማጥራትና መረጃውን ቶሎ ደርሳችሁ የጉዳቱ መጠን፣ ስፋት፣ ጥልቀቱን፣ ልኩን ለማወቅ ይህ አደረጃጀት ካለ ብዙ ለምሳሌ ሃይማኖት ሽፋን ያደርጉ ግጭቶች ተካሂደዋሉ። ጎንደር ላይ ሄደን ጎንደር ላይ እዚህ ሆነናል መግለጫ የሰጠ ነው። የሰው ሕይወት ጠፍቷል ተባለ፣ ንብረት ወድሟል ተባለ፣ ቤተ እምነቶች ተቃጥሏል ተባለ። ቦታው ድረስ ሄደን ነው መግለጫ የሰጠ ነው። ከዛም ቀጥሎ ወራቤ አካባቢ ላይ ስልጤ እንደዚህ ተመሳሳይ ቤተ እምነት መቃጠል አጋጠመ፣ የሰው ሕይወት ጠፋ። እዛ ቦታ ድረስ ሄደን እንደዛው ተመሳሳይ ሄደን አጣርተን ከህዝቡ ጋር ተወያይተን ነው መግለጫ የሰጠ ነው። ስለዚህ አንዳንዱ አይተን አጣርታ ምናልባት ሄዶ ማጣራት ጊዜ ማይፈልግ በትክክለኛ መረጃውን ከዛ ከደረሰን ኦፊሻል አባቶች ተነስቶ የሰላም ጥሪ ያደርጋሉ፣ የመስከን ጥሪ ያደርጋሉ፣ ቦታው ድረስ ልኡካን ይልካሉ። አንዳንዱ ሁማኒቴሪያን ድጋፍ የሚያስፈልጋቸው ነገሮች ካሉ ዶኔት ያደርጋሉ። አንዳንዱን ደግሞ ማጣራት ያለባቸውን ፈርዘር አጣርቶ ለህዝቡ እውነታውን ያቀርባሉ። ስለዚህ በዛ መልኩ ነው የተቋሙ አሰራር። ምንድን ነው የሆነ ደጉን ሰዎች የማንሳት ምንም ሳንሳቀቅ ያው እኮ ተሞክሯቸው ለሌላ ሰው እንዲጠቅም ነው፣ ሌላ አይደለም። ክፉንም ማንሳት ተገቢ አይደለም ወይ? አንዳንዴ አካፋን አካፋ የማለት ችግሮች ይስተዋላሉ። ለምሳሌ በተለይ የዚህ የአጋሮ አካባቢውን የነበረውን ግጭትና እሳቱን ወላፈኑም ደርሶናል፣ ልናቀው ነበረ እና በዚያ ጊዜ ውስጥ በጊዜው አንዳንዶች ርቀው ከጋማው አመድ ውስጥ የጥፋት እሳት ለማዋለድ ሲጥሩ እርሳቸው ግን የአሁኑን ክቡር ጠቅላይ ሚኒስትር ዶክተር አብይን ይመስለኛል እኛን ቀርበውና አንድ ላይ ሆነው የተሰባበረውን የማህበረሰባቸውን ውልቃት ለመፈወስ ደግ ወጌሻ ሆነው አገልግለዋል ብለዋል። ስለዚህ በወቅቱ ክቡር ጠቅላይ ሚኒስትሩ የአሁኑ ዶክተር አብይ አህመድ እዚህ አካባቢ ላይ ለነበረው ወጌሻነታቸውና ለሰሩት አስተዋጽኦ ይህን የመሰለ እውቅና መስጠት ተገቢና አንዳንድ ጊዜም ሰዎች ለሰሩት ነገር ደግሞ እንትን መስጠት ተገቢ ነው፣ ልንማርባቸው ይገባል። አንዳንዶች ደግሞ ከጋሞ አመድ ውስጥ እሳት ሊያዋልዱ የሞከሩ አካላት ነበሩ። እርግጠኛ ነኝ አቻ ናቸው እነዚህም ሰዎች እና እንዲህ ለአብነት እንዲሆን ብለን ልክ እሳቸውን እንዳነሳ ነው እነዚህንም የመጥራት አሁን የግድ እዚህ ጋር ያሉት ይጠሩ ሳይሆን አጠቃላይ እንደ ሀገር እንትን አንልም። የሆነውን አካል ወይ በድርጅት ወይ በስሙ እንጠራዋለን። ደግየውን ያኛውን እንዲህ ስንሸሽ ባለጌዎች ብልግናቸው ይጨምራል። በዚህ ኮንሰፕት ማለት ደጎችንም የበለጠ ደግ ለማድረግ ባለጌዎች ደግሞ ከብልግናው መድረክ እንዲርቁ ለማድረግ መጥቀስ እንጂ የባስ የሚያበረታታ አይነት አካሄድ በብዙዎች መልክ ይታያልና እናንተም አካባቢ እርስዎ መጽሐፍ ላይ እንዲህ ስላየው እዚህ ሀሳብ ላይ ምን እይታ አሉት? በምድር ላይ ሁለንተናዊ ሰላም እንዲሰፍን እፈልጋለሁ። ዓላማዬም የመጽሐፍ ዓላማ ፊቸሬ እንዲያሳየኝ መነሻዬን ነው የከተብኩት። ስለዚህ የክቡር ጠቅላይ ሚኒስትር በወቅቱ የዛ ገጠር ከተማም ተወላጅ ከመሆናቸው አንጻር የተነሱኝ ዛሬ ጠቅላይ ሚኒስትር ስለሆኑ ያነሳዋቸው አይደለም። እኛ እንደ ተቋም መጀመሪያ ይሄ ተቋም የኢትዮጵያ ሃይማኖት ተቋማት ጉባኤ ተብሎ ከመመስረቱ በፊት የሃይማኖት አባቶች የጋራ ፎረም ብለን ለሰላም የጋራ ፎረም ብለን በአጋሮ ከተማ አቋቁመናል። አጋሮ ከተማ አቋቋምነውን ያው በሻሻ በአጋሮ ስር ያለች ወረዳ ቀበሌ ስለነበረች እዛ ድረስ ያለውን እርቅ ለማድረግ ተጠቅመንበታል። ይህንን ነገር አይዲያን ከማመንጨት ጀምሮ እኛን የማገዝ ስራ፣ የማከም ስራ አብረን እንድንሰራ የፖለቲካ ትኩሳቶች ወደዚህም ወደዛም እንዳይጠልፉን እኛ እንድንቆም ከሰላም ከእውነት ጋር ከፍትህ ጋር እንድንቆም ትልቁን አይነተኛ ሚና የተጫወቱ እሳቸው ናቸው። ይሄ ምንም አይነት ይሄ ህዝቡም ያውቀዋል። በነገራችን ላይ እኔም እኮ እሱ ላይ ግንዛቤው አለኝ። ምክንያቱም ይህንን ለማረጋገጥ ወረቀትም ጽፈዋል፣ ሪፈረንሶትም ነው።
መመረቂያቸውም እሱ ነው። ልክ እሳቸው ይሄን ደግነትና እገዛ ባደረጉት ልክ ደግሞ ሌሎች ደግሞ ሌላ የተነሳውበት ስታንዴ ማወቅ ያለብህ ስሜነ የተነሳውበት ስታንዴ እኔ ምንድነው መሰለህ አሁንም ወደ ሌላ ቁርሾ ሊከተን የሚችለውን እንትኑን ለመክተት ሳይሆን ዓላማው ቁስሉን ማሳየት ሳይሆን ዓላማው የሰላም መንገዶችን ከሰላም ጋር ከእውነት ጋር ምንም አይነት ቁርሾ ቢኖር የደም መፋሰሶች ቢኖሩ ሌላም ነገሮች ቢኖሩ ሌላውን ወደ ማትረፍ መሄድ አለብን ነው። ያንን ለማድረግ ደግሞ እኔ እዚህ ጋር ማንሳት የፈለኩኝ ይሄ ነው አካፋን አካፋ ነው። ግን አንዳንዶች ደግሞ ከጋመው ሰዓት ውስጥ የባሰ ሲሉ ያው እንትን ይላል በዚህ መንገድ ቢሄድ ይሻላል። ሌላው ላይ ሊያነሳ ይችላል። ሌላው ለምሳሌ አሁን በሻሻ ብቻ ምናምን ስና አሁን ከክርስቲያን አንግል ሲሆን ክርስቲያኑ የተጎዳበት ነው ብሎ ያነሳል። በአንጻራዊነት ደግሞ መነሻው ምናልባት ግጭትን አንዳንድ እኮ ጽፎብኛል። እንደውም ባይዛው ይሄ መጽሐፍ ስጽፍ ግጭት ብሎ ቀሲስ ታጋይ እንዴት ጻፈ? ይሄን መጽሐፍ በሻሻው እውን ኦርቶዶክሳዊ የተጎዳ ክርስቲያኑ የተጎዳበት እንጂ ግጭት ሊሆን አይችልም፣ አንዱ ተጠቂ አንዱ አጥቂ የሆነበት ነው ብሎ አንስተዋለሁ። ይሄ እውነትን ካለማወቅ ነው። እኔ በቦታው ላይ ያለው ሰው ነኝ፣ ተወላጅ ነኝ። ማን ያርዳ የቀበረ አይደለም ማን ይናገር የነበረ እንደሚሉት አበው መነሻው ግጭቶቹ ጨሎ የሚባል ኢሉባቦር ነው። ኢሉባቦር ላይ ደግሞ እዛም ጋር በአንድ ሳይድ ሙስሊሙ ተጎጂ ነው። መነሻው እሱ ነው። መስጊድ ውስጥ የተገደሉት ሙስሊሞች ናቸው። በጥይት ነው የሞቱት። ከ5 በላይ ሰዎች ሞተዋል። ይህን እውነታው እዛ አካባቢ ያለ ሰው ያውቃል። ዓላማው እኔ አሁን ሙስሊም ተጎድተዋልና ክርስቲያን ባላንስ ሆኗል ምናምን አይደለም። በቃ ኦልሬዲ ግጭት ተካሂዷል። በዛ አካባቢ ሃይማኖት በዚህም በዛም ቢሆን ግጭት ተካሂዷል። ይሄንን ግጭት ካላልከው ምንድን ነው የምትለው? እንዳልከው ወደ ራሴ የሚስበውን ጉዳይ ብቻ ይዤ ለማንጸባረቅ አይደለም። ዞሮ ዞሮ ምንድን ነው ከዚህ ስታንድ ተነስተን ችግሮች ተፈጥሮ ነበረ። ይህንን ነገር እንደዚህ ያለ እንዲህ አይነት አብሮነት ነበር፣ እንዲህ አይነት ፍቅር ነበረን። በአንድ ጊዜ እንደዚህ ያየነው ብርጭቆ ወድቆ ተሰበረ። ሰላማችንን አጣን፣ ፍቅራችንን አጣን። ያን ፍቅር መመለስ ስለነበረብን ዋጋ ለመክፈል ፍሮንት ላይ መጣን ነው። በቃ አጭሩ ነገር እሱ ነው። ስለዚህ ይህንን በእኛ ዘመን ላይ ለማድረግ ሌላውም ቢሆን ከእውነት ጋር እንዴት ይቆማል? ከምን ጋር ነው የምትቆመው? ሰው ሞቶብሃል እኮ እያለኝ እኮ ያለ ደግሞ ሌላ አካል አለ። ቤተ እምነት እኮ ነዶብሃል የሚለኝ አካል አለ የሚስበኝ። በዚህ ላይ ደግሞ ግድ የለም ሌላውን ማትረፍ አለብህ እዛ ጋር ሂድ የሚለኝ ደግሞ ሌላ ውስጤስ ሌላ ስሜት አለ። በዚህ መካከል ሆነ ነው አንተ ለእውነት የምትቆመው። አሁንም ይህን ስትናገር በዚህ ጋር የሚስብ ይኖራል፣ በዛ ጋር የሚስብ ይኖራል። አንተ ግን ከእውነት ጋር እንዴት መጓዝ ያለብህ? ለህብረተሰቡ ምንድን የሚጠቅመው? ለአብሮነት ምንድን የሚጠቅመው? ሰው መቼስ ልዩነትን በአንድ ቤት ውስጥ አሁን በዚህ ዘመን ላይ ስሜነ በአንድ ቤት ውስጥ ስንት አይነት ሃይማኖት አለ ታውቃለህ? በአንተ ቤት ውስጥ ሌላ ሃይማኖት የለም፣ አንድ ሃይማኖት ብቻ ነው። በአንተ ፋሚሊ ውስጥ አጠቃላይ ያንን ነገር የለም እኔን ብቻ መምሰል አለባችሁ የማለት ማንዴት አለክ? የህግ ግራውንድ አለክ? የለም። ስለዚህ መኖር አለባቸው። አንድ ያነሱት የውጤታማ የበይነ ሃይማኖት ውይይት አንዳንድ ቁልፍ መርሆች ላይ ያነሱት ነገር አለ። ለመማር ጉጉ መሆን። ለመማር ጉጉ መሆን ማለት የሌላውንም ማወቅን፣ መጠየቅን፣ መረዳትን ነው። ስትቀርብ ይታወቃል። ያው እዚህ ቢሮአችሁም ላይ እንደምንመለከተው ቫራይቲው በራሱ እሱን ያሳያል። ግን አሁን እኔ ባለሁበት ሰፈር የሚሆን ቤተሰብ የሚሆን እንደዚህ አይነት አካባቢ ላይ የሌላውን ማዳመጥ መስማት በራሱ እንደ ኃጢአተኝነት የሚያስወግዝ የሆነበት ማህበረሰብ ነው በጣም እየሰፋ የመጣው። ለምን የዚህ የፕሮቴስታንት መዝሙር ከፈትክብኝ ተብሎ በቃ ውጉዝ ከማሪዎስ የሚል ማህበረሰብ ነው እየሰፋ የመጣው። ጓደኛዬ ሙስሊም ሊሆን ይችላል፣ ሌላ ሰው ሊመርጥልኝ አይገባም። እንዲህ አይነት ፍረጃ በጣም እየተስፋፋ ነው የመጣውና ወደፊት እንደውም እዚህ ጉባኤ ላይ ፈተና ከሆነ እንዲህ አይነት ነገሮች አይሆንም ወይ? በግሎት በራሱ የሰዎችን ማዳመጥ ምኑ ላይ ነው ነውሩና ኃጢአቱ? እኔ ስፔሲፊክ በሆነ ጉዳይ ላይ አላወራም። እንዳለ ኦቨርኦል ምንድን ነው ስትቀራረብ ትተዋወቃለህ፣ ስትተዋወቅ ትከባበራለህ። ካልተዋወቅ ካልተቀራረብክ ግን ለስድድብ ነው የምትዳረገው። አንዳንድ ጊዜ ኮምፓራቲቭ ቴዎሎጂ የሚባል አለ። እኔ ቴዎሎጂ ስማር በአንጻራዊነት የተለያዩ ሃይማኖቶችን ትማራለህ። እኔ እስልምና ለምሳሌ ምንድነው አስተምሮ የሚለውን ከመስራቹ ከነቢዩ መሐመድ ጀምሮ ያለውን
አስተምሮ ምን የሚመስል የሚለው መጀመሪያ በቴዎሎጂም ጭምር ነው የማውቀው። እኔ በማህበረሰብ አብሬ ከኔ ፋሚሊ ውስጥ ግማሽ ፓርቱ ሙስሊም ነው። ስለዚህ እስልምና ምንድን የሚለውን ነገር ለማወቅ አይከብደኝም። በጣም በማወቄ ደግሞ በጣም ለዛ እምነት ክብር እንድሰጥ ያደርገኛል። በጣም እኔ ለእስልምና ትልቅ ክብር አለኝ። እንደሌላ ዝም ብሎ ቄስ ብቻ አይደለሁም። ሙስሊሙ እኔ ቤት ፋሚሊ በሚመጣበት ጊዜ ቤቴ ውስጥ አንድ ቦታ ሳይት ሰጥቼ ሰላቱን የሚያደርስበትን ቦታ ስጣለሁ። ቄስ ነኝና እኔ ቤት አሰግዶም የሚልበት ነገር የለኝም። ይሄ የሚያደርግ አስተምሮ ስለሌለ ከልክል በአንተ ቤት ምናምን እንደዚህ እኔ ነኝ ማመልከው ፈጣሪን ከእግዚአብሔር ጋር መገናኘው እኔ ነው እንጂ እሱ ከራሱ ፈጣሪ ያለኝ ከሚለው ጋር መገናኘት እሱ መብት ነው። እኔ መከልከል ያንን ነገር የማድረግስ ማንዴቱም የለኝም። እና ዞሮ ዞሮ ምንድን ነው አስተሳሰብህን ነው ከጠባብ እሳቤ መውጣት ነው ያለብን። አስፍተን ማየት ያስፈልገናል። ያ ሲሆን ነው እኮ ከሌላው ጋር አብረን እንዴት ነው ያንተን ሃይማኖት እንዲያከብርልን መጀመሪያ የሱን ሃይማኖት ማክበር አለብን። አሁን ኢትዮጵያ ውስጥ ያለው እኮ ነገር የምታየው እንደ ዓለምም አንዳንድ ቦታዎችም ብልጭ የሚሉት የምታያቸው ሪፍሌክሽኖቹ ይመጣሉ። እዛ ጋር የዛን ቤት አስተምሮን ካለማወቅ የዛን ቤት ትሬንድ ካለማወቅ ይመጣና ምን ያደርጋል መሰለህ? ወደ መናናቅ ይመጣል፣ ወደ መሰዳደብ ይሄዳል። ከዛ በኋላ ምናልባትም ግጭት ያስከትላል ማለት ነው። እነዚህ ልምምዶች ናቸው እየመጡ ያሉና ልምምዶቹ ናቸው የሚያሰጉት። ልምምዶቹ አሉ። የሚገርም ስሜን በእርግጠኝነት ምነግርህ ህዝብ ውስጥ አሁን ሰሞኑን አጀንዳ ሆኖ የከረመ የሃይማኖት ጉዳይ ነው። እዛም እየተመለከትክ ምናምን ምናልባት እኮ ይህንን በደንብ አድርገህ ይዘው ወጥረህ ብታጠራው ማለት ነው ምናልባት የሚመራው እንደዚህ የሚያደርገው ምናምን ሃይማኖተኛ ላይሆን ይችላል። መጨረሻውም ብዙም ጊዜ እንደሱ ሆነው ነው የሚገኙት። ሃይማኖተኛ ይመስሉና ብዙዎችን ይዘው እሳት ውስጥ ከከተቱ በኋላ እነሱ ይወጣሉ። እሳቱን የሚሞቀው ማን ነው ብትል ምንም ማያውቀው እና ያንን ምዕመን ነው የእኛ ስራ መታደግ። ምንም ማያውቀውን ምዕመን እንታደገው። በዚህም በዛም ዋጋ አይከፍልም። ተናጋሪው ብዙ ጊዜ ዋጋ አይከፍልም። ጦርነትን የሚያውጀው ዋጋ አይከፍልም። ስሜነ ዋጋ የሚከፍለው እዛ ያለው ምዕመን። እኔ ገጠር ያለው ማዳን ነው። አንድ ወቅት ሪፖርት መግለጫ ሳቀርብ በጣም በቃ ቫይራል የወጣ ቪዲዮ ነበረ። ታስታውስ እንደሆነ እኔ ይሄ ወንበር የሁሉም ሃይማኖቶች ነው፣ የኦርቶዶክሱም፣ የእስልምናውም፣ የኢቫንጀሊካኑም፣ የካቶሊኩም፣ የአድቬንቲስት የሁሉም ነው። እኔ ወክዬ የመጣሁት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ስለሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቋም ብዬ አላነብም። የጋራ አቋምን ነው። የአቋሙ የጉባኤ አቋም ላይ እንደው ለምሳሌ ልነግርህ ነው። የጉባኤው አቋም ላይ ለምሳሌ ሲሰደብ የነበሩት አብዛኛው ጊዜ ብሽሽቅ ውስጥ ኢየሱስ ክርስቶስና ነቢዩ መሐመድ ናቸው ብዙ ጊዜ ሲሰደቡ። እነዚህ የሃይማኖቶቹ መስራቾችና መሪዎች፣ ለክርስትና ኢየሱስ ክርስቶስ ነው፣ ለእስልምና መሐመድ ነው። እና ዞሮ እዛ ጋር እንትስል ለስም አጠራሩ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ አልኩኝ። እኔ በግሌ አማኝም ስለሆንኩኝ ለስም አጠራሩ ብለህ ለሚጠራው ስም ክብር ትሰጣለህ ነው። ከዛ በኋላ እንደገና ደግሞ ይህንን የሚሳደቡ ሰዎች እንደዚህ ትክክል አይደሉም ካልኩ በኋላ መጨረሻ ላይ ደግሞ ነቢዩ መሐመድ የአላህ ሰላምና እዝነት በእሳቸው ላይ ይደርና አልኩ። እንዴት ከዛ በኋላ ቄስ ሆኑ እንዴት እንደሱ ነው የምለው። አሁን አንዳንድ ጊዜ ስራ እንትን አይለይም። አሁን በእነሱ ቤት አንተን በማውገዝ ሊጸድቁ ነው። በእነሱ ቤት እርሶ ተሳስተዋልና መመለስ መቻላቸው ይሄ ተቋም ነው፣ ስራ ነው እኮ እሱ ያልተለይበት። የማነበውን እኔ ያውቃለሁ። ማንም ሰው አይደለም ያመነብ። ያመንኩትን እኔ ያውቃለሁ። እኔና አምላክ የምንገናኝበት የራሳችን መንገድ አለ። አንዳንድ ጊዜ እዚህ ጋር ግን ያለ ያነበብኩት የአላህ ሰላምና እዝነት በሳቸው ላይ ምን አገባው? በሳቸው ላይ ቢያድር እንዴ? እኔ እኮ እኔ ላይ ደር እንደዚህ ይሁንልኝ ብዬ እኮ አይደለም እየጸለይኩ ያለሁት። በዚያ ላይ ደግሞ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ለምን ሆኑ ብለው ቢጮሁ ያምርባቸው ነበር ከፈለጉ። እዚህ ጋር ከገቡ በኋላ እንትን ከማለት እና አንዳንዱ በጣም በትክክል ቦታውንም አለማወቅ፣ ማንዴቱንም አለማወቅ። ሁለተኛ ደግሞ የእውቀት ብስለቱም በጣም በሃይማኖት ጉዳይ በሌላ በጣም ኤሊት ሊሆን በጣም አዋቂ ሊሆን ይችላል። በዛ ፕሮፌሽን ነው ሰው እኮ እዚህ ሀገር ያለው ፕሮፌሽን ችግሩ ምን መሰለህ? የጥርስ ሐኪሙ ሄዶ የወገብ ሐኪም መሆን ይፈልጋል። የእሱ ፕሮፌሽን ጥርስ ነው እና ለምን ጥርሱ ጋር አይቆምም? ይመጣና እዚህ ጋር ስጣ ሃይማኖት መሪ መሆን ይፈልጋል። እዛ ጋር ሲጣ የፖለቲካ መሪ መሆን ይፈልጋል። እዛ ጋር ሲጣ የታሪክ ምሁር መሆን ይፈልጋል። እንደዚህ ጫወታ አይሆንም። ለየቅሉ ካልሆነ ለየራሱ ግሉ ካልሆነ በየስራችን ነው በየዘርፋችን ለምመራው ተቋም ተጠያቂው እኔ ነኝ። አንዳንድ ጊዜ በግድ የምንገባባቸው ጉድጓዶች ትንሽ ስለሚያሳስቡ ነው ከሰላማችን ጋር
ለማንኛውም ተመልካቾቻችን ባይፈርስ ስለ ነፃ ሀሳብ የዛሬው እንግዲህ ከሊቀ ትጉሃን ታጋይ ታደለ ጋር የነበረን ቆይታ ይህን ይመስላል። ሊቀ ትጉሃን ታጋይ ታደለ እንግዲህ ያው ይህን የመሰለ መጽሐፍ አበርክተውልናል። ጥንቅቅ አድርጌ አንብቤ ብዙ ግንዛቤ ይዤበታለሁ። ሌሎቻችሁም ይህን ማንበብ ቢያንስ በተወሰነ መልኩ ወደ ቀልባችሁ ለመመለስ ሰፊ ርቀት ይዟችሁ ይሄዳል የሚል እምነት አለኝ። ይህን በዚሁ እያስታወስኩ እንግዲህ ሊቀ ትጉሃን በጣም ከልብ ነው ማመሰግነው። ቤተሰባችንም ስለሆኑ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።